ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ የኢራን መንግስት ግዙፉ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰዱን ዛሬም ቀጥሏል። ከመረጃችን አንዱ የሆነው የኢራን ጦር ጠላቶቿ በፈጸሙት ጥቃት እስኪጸጸቱ ድረስ ጦርነቱን እንቀጥላለን በማለት ዝተዋል። ይህ ብቻ አይደለም። ኢራን በሰነዘረችው ጥቃት በሺዎች የሚቆጠሩ እስራኤላውያን ሆስፒታል ገብተዋል። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። ሌላኛው መረጃችን አሜሪካና እስራኤልን የባሰ መጣ ያስባለ መረጃ ነው። ኢራን ሰበር መረጃ ይዛ ብቅ ብላለች። ከመጋረጃ ጀርባ ሆነው ሀገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ የሚታወቁት ኢራንን በተዘዋዋሪ ከአባታቸው ጀርባ በመሆን የኢራንን ሉዓላዊነት የሚያስከብሩት ስልጣኑንም የተረከበው ባሳለፍነው ሳምንት የተገደሉት የአያቶላ አሊ ካሚኒ ልጅ ነው። ይህን ተከትሎ አሜሪካና እስራኤል በፍጹም አንቀበልም፣ ሊሆን አይችልም፣ እርምጃ እንወስዳለን ሲሉ በቁጣ ገንፍለዋል። ምክንያቱም የአያቶላ ልጅ ከአባቱ የባሰ ከባድ የስትራቴጂ ሰው ነው፣ በጣም ጠንቃቃና ከባድ ነው ብለዋል። ታዲያ ይሄ ጉዳይ እንደ እግር እሳት የበላት እስራኤል ኢራን ላይ ጥቃት ፈጽማለች። ኢራንም በምላሹ ከባድ ያጸፋ ያልተጠበቀ ጥቃት እስራኤል ላይ ፈጽማለች። ነገሮች እጅግ ከብደዋል። እንዲሁም ደግሞ የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነን፣ አሜሪካና እስራኤልን በፍጹም አንሰማም ሲሉ ተናግረዋል። ጉዳዩን አስመልክቶ ያገኘናቸውን መረጃዎች በሙሉ ወደ እናንተ የምናቀርብላችሁ ነው። በሌላ በኩል አሜሪካ ከሳውዲ አረቢያ የሚገኙ ዲፕሎማቶቿ በፍጥነት ለቀው እንዲወጡ ትዕዛዝ ሰጥታለች። መረጃውን ይዘናል የምናስደምጣችሁ ይሆናል። በሌላ በኩል ያለን መረጃ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በዚህ መረጃችን በአሁን ሰዓት ስንት እንደገባና ሳውዲ አረቢያ ከነዳጅ ጋር በተገናኘ መፍትሄ ያለችውን መንገድ አጋርተናለች የምናስደምጣችሁ ይሆናል። ሌላኛው መረጃችን ትራምፕና የኢራን ስጋት ነው። ግማሽ ሚሊዮን ሰራዊት የሚጠይቀው የምድር ወረራ ለመፈጸም መዘጋጀቱን አልጀዚራ ይዞት የወጣው ሪፖርት ያመለክታል። መረጃውን ይዘናል ሙሉ በሙሉ የምናስደምጣችሁ ይሆናል። ሌላኛው መረጃችን የሁቲ ታጣቂዎች የአያቶላ አሊ ካሚኒ ልጅ መሾሙ አስደሳች ነው ያሉ ሲሆን ቡድኑ በቴሌግራም ገጹ ባስተላለፈው መልእክት ላይ ይህ ሹመት በሪፐብሊኩ ጠላቶች ላይ የተሰነዘረ ከባድ ድብደባ መሆኑን ገልጸዋል። ሙሉ መልእክቱን የምናጋራችሁ ይሆናል። በሌላ በኩል ያለን መረጃ ሁማን ራይትስ ዎች እስራኤል በሊባኖስ በህገወጥ መንገድ ነጭ ፎስፎረስ ትጠቀማለች ሲል ወነጀለ። ይህ ብቻ አይደለም። ሁማን ራይትስ ዎች ለእስራኤል የጦር መሳሪያን በገፍ የሚሸጡ ሀገራትን እንዲያቆሙ አስጠንቅቃለች። ሀገራቱ እነማን ናቸው የሚለውንና እስራኤል በሊባኖስ ሰብአዊነት የጎደለው ጥቃት ምንድነው የፈጸመችው የሚለውን መረጃ ይዘናል የምናጋራችሁ ይሆናል። በሌላ በኩል ስፔን በጸረ ጦርነት መፈክሮች ተናወጠች። የኢራን ደጋፊዎች ከተማዋን በሙሉ ሲያናውጧት ውለዋል። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን እንደተለመደው ለእናንተ ጠቃሚ ብለን ያሰብናቸውን መረጃዎች በሙሉ ይዘን ተገኝተናል። ታዲያ ከርሶ የሚጠበቀው እስከ ዜናችን ፍጻሜ ድረስ በትዕግስት ከኛ ጋር መሆን ነው። ለቻናሉም አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫነው እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ኢራንን በተመለከተ ወዳገኘናቸው መረጃዎች እናምራ። የአያቶላ አሚኒ ልጅ ሙጅታባ አዲሱ የኢራን ጠቅላይ መሪ ሆነው መመረጣቸው አሜሪካና እስራኤልን ከፍተኛ ስጋት ውስጥ መክተቱ ተነገረ። የ88 አባላት ያሉት የኢራን ሃይማኖት ሊቃውንት ጉባኤ የአያቶላ አሊ አሚኒ ሁለተኛ ልጅ የሆኑትን ሙጅታባ አሚኒ አባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ እንዲሆኑ መረጡ። ሙጅታባ አሚኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የሀገሪቱ መንፈሳዊ መሪነትና ከፍተኛውን የስልጣን ቦታ ይቆጣጠራሉ። አዲሱ ጠቅላይ መሪ አባታቸውን አክራሪ ፖሊሲዎች እንደሚያስቀጥሉ ብዙዎችም ይጠብቃሉ። የኢራን መንግስት ቴሌቪዥን ጣቢያ የአዲሱን ጠቅላይ መሪ መመረጥ ባበሰረበት ዘገባ ከባድ ጦርነት ጊዜ ሁኔታና በዚህ ወቅትም ተቋሙ ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉንም ገልጿል። የቴሌቪዥን ዜና አቅራቢው የሊቃውንት ጉባኤ የመረጣና የእስላማዊ ስርዓቱን መሪ የማስተዋወቅ ሂደት ለደቂቃ እንኳን አልተቋረጠም ብሏል። አክሎም አላሁ አክበር መሪው ሀሚኒ ናቸው ሲልም ተደምጧል። ሹመቱን እንደሚቃወሙ የሚጠበቁት አሜሪካና እስራኤል እስካሁን ድረስ ውሳኔውን በተመለከተ አስተያየትም አልሰጡም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን አዲስ መሪ የመምረጥ ሂደት ውስጥ ሚና መጫወት እንደሚፈልጉ ተናግረውም ነበር። ከቀድሞ የሀገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደሚችሉ የጠቆሙት ትራምፕ ሙጅታባ ካሚኒ ላይ ያላቸውን ተቃውሞ በግልጽም አስደምጠዋል። ለኔ የሀሚኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያም ተናግረዋል። ሹመቱ ይፋ
ይፋ ከመደረጉ ከሰዓታት አስቀድሞ ዳግም ያለርሳቸው ይሁንታ ስልጣኑን የሚረከብ ሰው ረጅም ጊዜ እንደማይቆይም በመጠቀስም ዝተዋል። እስራኤልን በተመሳሳይ የጠቅላይ መሪነቱ ስልጣን የሚረከበውን ሁሉንም ተተኪ ማዳኗን እንደምትቀጥልም ተናግራለች። የ56 ዓመቱ ሙጅታባ ሀሚኒ ከአባታቸው በተቃራኒ ህይወታቸውን የመሩት ራሳቸውን በመሸሸግ ነው። ከመረጃ ጀርባ ሆነው አገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ ይገመታል። በፕሬዝዳንታዊ ምርጫ ላይ እጃቸውን እንዳስገቡ የባሳጅ ታጣቂዎች እንደሚያዙ እንዲሁም ደግሞ ከእስላማዊ ቤታዊ ዘብ ጋር የጠበቀ ግንኙነት እንዳላቸው ይገለጻል። አያቶላ አሊ ሀሚኒና የእስላማዊ ሪፐብሊኩ መሪ ሮሆላ ሀሚኒ በሀገሪቱ ስልጣን ላይ በዘር መተካካት ይተቹም ነበር። ከዚህ ጋር በተገናኘ የኢራን አብዮታዊ ዘብ ለአዲሱ ለተሾሙት ጠቅላይ መሪ ሙሉ ለሙሉ ለመታዘዝ ዝግጁ ነኝ አለ። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታወቀ። የኢራን የመንግስት መገናኛ ብዙሃን ኢራብና የታስኒም የዜና ወኪል አዲስ ለተሾሙት ሙጅታባ ከአብዮት ዘብ የተሰጠውን መግለጫ አጋርተዋል። አብዮታዊ ዘቡ በመግለጫው ሙጅታባ ሀሚኒ ሁሉን አቀፍ የህግ ባለሙያ፣ ወጣት ሀሳቢና በፖለቲካዊና በማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ሲልም ገልጿቸዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለሀሚኒ ያለውን አክብሮት፣ ታማኝነትና ታዛዥነትንም ገልጸዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጸሐፊ ጽህፈት ቤት አዛዡ ይገኙበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱ የምድር የባህርና የአየር ኃይልንም አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። በሌላ በኩል በሺዎች የሚቆጠሩ እስራኤላውያን ሆስፒታል ገብተዋል። የእስራኤል የጤና ሚኒስቴር እንዳስታወቀው ከኢራን ጋር የካቲት 21 ቀን 2018 ዓ.ም ጦርነት ከተቀሰቀሰ ወዲህ 2072 ሰዎች ወደ ሆስፒታል ገብተዋል። ከነዚህም ውስጥም 155ቱ በጽኑ ሕክምና ክፍል ውስጥ የሚገኙ ሲሆን 9ኙ በአስጊ ሁኔታ ላይ ናቸው። የተቀሩት በመካከለኛና በቀላል ደረጃ ላይ እንደሚገኙም ተገልጿል። ከዚህ ጋር በተገናኘ የኢራን ጦር ጠላቶቻችንን በፈጸሙት ጥቃት እስኪጸጸቱ ድረስ ጦርነቱን እንቀጥላለን በማለትም ዝተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ዳግም የኢራኑ የኒውክሌር ፕሮግራም የችግሩ ምንጭ መሆኑን በመጥቀስ ውጥረቱ እንዲቆም ለቴህራን ማስጠንቀቂያም ሰጥቷል። የነዳጅ ዋጋ ከ3 ዓመት በኋላ በበርሜል $100 ተሻገረ። በመካከለኛው ምስራቅ የተቀሰቀሰው ጦርነት የምርትና የትራንስፖርት መስመሮችን በማስተጓጎሉ የነዳጅ ዋጋ ባለፉት 3 ሳምንታት ተኩል ውስጥም ለመጀመሪያ ጊዜ $100 ተሻገረ። የብሬንት ድፍድፍ ነዳጅ ዋጋ ይህንን ታሪካዊ ጣሪያ የነካው በዓለም አቀፍ ደረጃ የአቅርቦት እጥረት ሊከሰት ይችላል የሚለው ስጋት በመኖሩ ነው። ግጭቱ በዋና ዋና የነዳጅ ማስተላለፊያ መስመሮች ላይ የጸጥታ ስጋት በመፍጠሩ የኢኮኖሚ ተንታኞች የዋጋ ግሽበት ሊባባስ እንደሚችል እያስጠነቀቁ ይገኛሉ። ሁኔታው በአፋጣኝ የማይረግብ ከሆነ የነዳጅ ዋጋ ይበልጥ ሊጨምር እንደሚችልም ይጠበቃል። ሌላኛው ሁቲዎች ስለ ሙጅታባ ሹመት የተናገሩት ነገር አለ። በቴህራን የሚደገፉት የየመኑ ሁቲ አማጽያን የሙጅታባ ሀሚኒ የኢራንን አዲስ መንፈሳዊ መሪ ሆኖ መሾሙ ለእስላማዊ አብዮታዊ የተገኘ ታላቅ ድል ሲሉ አወደሱ። ቡድኑ በቴሌግራም ገጹ ባስተላለፈው መልእክትም ይህ ሹመት በሪፐብሊኩ ጠላቶች ላይ የተሰነዘረ ከባድ ድብደባ መሆኑን ገልጸዋል። የሙጅታባ ወደ ስልጣን መምጣት በኢራንና በደጋፊዎቿ ዘንድም እንደ ትልቅ ስትራቴጂካዊ ስኬትም ተቆጥሯል። በሌላ በኩል ያለን መረጃ መርከቦች የቻይና ነን የሚል የሐሰት መታወቂያ እንዲጠቀሙ ያስገደደው የሆርሙዝ ሰርጥን በተመለከተ የምናየው ነው። በሰርጡ ላይ በተፈጠረው ከፍተኛ የጸጥታ ቀውስ ምክንያት የባህር ላይ ትራንስፖርት ክፉኛ ተስተጓጉሏል። ባለፉት 24 ሰዓታት ውስጥም ከኢራን ጋር ግንኙነት ያላቸው 2 ታንከሮች ብቻ ማለፋቸው የተመዘገበ ሲሆን ሌሎቹ መርከቦች ጥቃትን በመፍራት ጉዟቸውን አቁመዋል። በርካታ የጭነት መርከቦች ደህንነታቸውን ለመጠበቅና ጥቃቱን ለማምለጥ ሲሉ የቻይና ንብረት እንደሆኑ የሚገልጽ የሐሰት መረጃ በማስተላለፍ ላይ ናቸው። ይህ መዘጋት በዓለም የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ ያሳደረ ሲሆን የነዳጅ ዋጋው እስከ $200 ሊያሻቅብ እንደሚችልም ተገልጿል። ሳውዲ አረቢያና ኢራቅ የምርት ቅነሳ ለማድረግና አማራጭ መንገዶችን ለመፈለግም ተገደዋል። በአሁኑ ወቅትም $25 ቢሊዮን ግምት ያላቸው 1000 ገደማ መርከቦች በሰርጡ አካባቢ ቆመውም ይገኛሉ። ሌላኛው መረጃችን የሴቶች ድምጽ ለኢራን ሰላም በማለት ስፔን በጸረ ጦርነት መፈክሮችም ተናውጣለች። ትናንትና በተከበረው ዓለም አቀፍ የሴቶች ቀን በማድሪድ በባርሴሎና እና ቫሌንሲያን ጨምሮ በርካታ የስፔን ከተማዎች በሺዎች የሚቆጠሩ ሰልፈኞች አደባባይ ወጥተዋል። ሰልፉ ከሴቶች መብት ጥያቄ ባለፈ በኢራን ላይ የተደቀነውን የጦርነት ስጋት አጥብቆ የሚያወግዝም ነበር። ሰልፈኞቹ ጦርነት ይብቃና የኢራንን ሴቶችን እናግዛለን የሚሉ መፈክሮችን በማንበብ ለሰላም ጥሪ
አቅርበዋል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በሌላ በኩል የትራምፕና የኢራን ስጋት ግማሽ ሚሊዮን ሰራዊት የሚጠይቀው የምድር ወረራን በተመለከተ ያገኘናቸውን አጭር መረጃዎች እናያለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የምድር ጦር ጥቃት ለመሰንዘር እያሰቡ መሆኑን ዋይት ሀውስን የጠቀሱ መረጃዎች አመላከቱ። አልጀዚራ እንደዘገበው አሜሪካ የአየር ጥቃቱን ወደ ምድር ጣልቃ ገብነት ለማሳደግ ሁለት አማራጮችን እያጠናች ነው። የመጀመሪያው አማራጭ ግማሽ ሚሊዮን ሰራዊት የሚሳተፍበት መጠነ ሰፊ ወረራ ሲሆን፣ ሁለተኛው ደግሞ የኢራንን የዩራኒየም ክምችት ለመቆጣጠር በልዩ ኮማንዶዎች የሚታገዝ ዘመቻ ነው። በአሁኑ ወቅትም ወታደራዊ ልምምዶች ተቋርጠው ሰራዊቱ ለልዩ ግዳጅ እየሰለጠነ መሆኑ የዝግጅቱ ማሳያም ተደርጓል። ምንም እንኳን የአየር ድብደባው ቢቀጥልም ትራምፕ የምድር ጦር የማሰማራት እድሉን ክፍት ማድረጋቸው ተገልጿል። ሁማን ራይትስ ዎች እስራኤል በሊባኖስ በህገ ወጥ መንገድ ነጭ ፎስፈረስ ተጠቅማለች ሲልም ወነጀለ። ሁማን ራይትስ ዎች በዚህ ወር መጀመሪያ ላይ እስራኤል በደቡባዊ ሊባኖስ በሚገኘው የመኖሪያ መንደሮች ውስጥም ነጭ ፎስፈረስ መጠቀሟን የሚያሳይ ማስረጃ ማግኘቱንም ገልጿል። ይህም ድርጊት ዓለም አቀፍ የሰብአዊ መብቶች ህግጋትን የጣሰ መሆኑንም አመላክቷል። ሰኞ ዕለት ባወጣው በዚህ አዲስ ሪፖርት ላይ መቀመጫውን ኒውዮርክ ያደረገው የሰብአዊ መብት ተሟጋች ቡድን የሰባት ምስሎችን ትክክለኛነቱን ማረጋገጡንም ገልጿል። ምስሎቹ በደቡብ ሊባኖስ የሆምር በተባለ የመኖሪያ አካባቢ ላይ ነጭ ፎስፎረስ ጥይቶች ሲተኮሱ የሚያሳዩ ሲሆን በዚህም ምክንያት እንደ አውሮፓውያኑ አቆጣጠር መጋቢት 3 ቀን 2026 ቢያንስ በሁለት ቤቶች ላይ የእሳት ቃጠሎ መነሳቱም ይፋም አድርጓል። በሁማን ራይትስ ዎች የሊባኖስ ተመራማሪ የሆኑት ራምዚ ካይስ የእስራኤል ጦር በመኖሪያ አካባቢዎች ላይ በህገወጥ መንገድ ነጭ ፎስፎረስን ተጠቅሞ እጅግ አሳሳቢ ከመሆኑም በላይ በሰላማዊ ሰዎች ላይ አስከፊ መዘዝ እያስከተለ መሆኑን ተናግረዋል። አክለውም የነጭ ፎስፎረስ የማቃጠል ባህሪ ለሞት ወይም ለህይወት ዘመን ስቃይ ለሚዳርግ አሰቃቂ አካላዊ ጉዳት ሊያጋልጥም ይችላልን ብለዋል። በአየር ላይ የሚፈነዳ ነጭ ፎስፎረስን ሰዎች በሚኖሩባቸው አካባቢዎች መጠቀም ያለምንም ልዩነት የሚፈጸም ህገወጥ ጥቃት ሲሆን ሰላማዊ ሰዎችን ከጉዳት ለመጠበቅ መውሰድ ያለባቸውን አስፈላጊ ጥንቃቄዎች የሚደነግገውን ዓለም አቀፍ የሰብአዊ መብቶች ህግም አይከተልም። ይህ ኬሚካል ንጥረ ነገር ከኦክሲጅን ጋር ሲገናኝ የሚቀጣጠል ሲሆን ቤቶችንና የእርሻ ቦታዎችንና ሌሎች የሲቪል ንብረቶችን ሊያቃጥል ይችላልን ብለዋል። ሁማን ራይትስ ዎች የዩናይትድ ስቴትስን፣ ዩናይትድ ኪንግደምንና ጀርመንን ጨምሮ የእስራኤል ቁልፍ ሀገሮች ለእስራኤል የሚያደርጉትን የጦር መሳሪያ ሽያጭ እንዲያቆሙና በከባድ ወንጀሎች ውስጥም እጃቸው እንዳለበት በሚታመንባቸው ባለስልጣናት ላይ የተመረኮዘ ማዕቀብ እንዲጥሉም አሳስበዋል። እንደ ድርጅቱ ገለጻ እስራኤል እንደ አውሮፓውያኑ አቆጣጠር በጥቅምት 23 እና በግንቦት 24 መካከል በደቡብ ሊባኖስ የድንበር መንደሮች ላይ ነጭ ፎስፎረስን የተጠቀመ ሲሆን ይህም በሲቪሎች ላይ ከፍተኛ አደጋም ደቅኗል። እንግዲህ ሁማን ራይትስ ዎች እስራኤል ከዚህ ድርጊቷ እንድትታቀብና እንዲሁም ደግሞ የተለያዩ ለእስራኤል ቁልፍ ሀገሮች የተለያዩ የጦር መሳሪያዎችን በገፍ የሚሸጡላትን እጃቸው እዚህ ውስጥ እንዳይገባ ከባድ ጥንቃቄ እንዲያደርጉ ማሳሰቢያም ሰጥታለች። ሌላኛው አሜሪካ በሳውዲ አረቢያ የሚገኙ የኤምባሲ ሰራተኞቿን በሙሉ አስወጥታለች። በሌላኛው በኩል ደግሞ የቻይና የመካከለኛው ምስራቅ መልእክተኛ የኢራንን ጦርነት ለማሸማገል ሳውዲ አረቢያ ገብተዋል። ውድ አድማጭ ተመልካቾቻችን የዚህን መረጃ ዝርዝር በቀጣይ ዜናችን ይዘን የምንቀርብላችሁ ይሆናል። ፈጣሪ አምላካችን ሰላም ለዓለማችን፣ ሰላም ለሀገራችን ያድልልን። ይሄ ጦርነት የሚያቆምበትና ስለ ሰላም ብቻ የምንሰማበትን ጊዜ እንደናፈቅን ያቅርብልን። በቀጣይ በሌላዎች መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።